ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢተያ አካባቢ የተገነባውን የአሰላ ነፋስ ኃይል ማመንጫ ጣቢያ መርቀው ስራ አስጀምረዋል። በምረቃ መርሃ ግብሩ ላይ ቀዳማዊት እመቤት ዝናሽ ታያቸው፣ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ፣ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ፣ በኢትዮጵያ የዴንማርክ አምባሳደር ሱን ክሮግስትራፕን፣ የፌዴራልና የክልል መንግስታት የስራ ኃላፊዎችና ተጋባዥ እንግዶች ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባስተላለፉት መልእክት የአርሲና አካባቢው ህዝብ ተክቶ በመስራት የሚታወቅና ትርፍ አምራች አካባቢ ነው ብለዋል። ስንዴና ገብስን በከፍተኛ መጠንና ጥራት እንደሚያመርት ገልጸው በተጨማሪም አካባቢው በነፋስና ጂኦተርማል የታዳሽ ኃይል አማራጮች ለኢትዮጵያ የእድገት አቅም እንዳለው አብራርተዋል። አርሲ በኢትዮጵያ ውስጥ የሚታወቀው በመትጋት በመስራት እና ምግብ በማምረት ነው። የአርሲ ስንዴ የአርሲ ገብስ ለአርሲ ብቻ ሳይሆን ለኦሮሚያ ብቻ ሳይሆን ለድፍን ኢትዮጵያ ላለፉት ዓመታት ከፍተኛ አምራች በመሆን የኢትዮጵያን የምግብ ፍላጎት ለማሟላት የተለየ ጥረት ከሚያደርጉ ቴክኖሎጂ ከሚወዱ በጋራ መስራት ከሚወዱ ከባቢዎች አንደኛውና ግንባር ቀደሙ አርሲ ነው። ከለውጥ በፊት የነበረው የኢትዮጵያ ኤሌክትሪክ ኃይል አቅም አሁን ላይ ወደ 10,000 ሜጋዋት እድገት በማስመዝገብ ከ75 ቢሊዮን ብር በላይ ገቢ ማመንጨት አቅም መገንባቱን አስረድተዋል። በኢትዮጵያ ኤሌክትሪክ ኃይል የተደረገው ተቋማዊ የሪፎርም እርምጃም ተቋሙ ከተዘፈቀበት የዕዳ ጫና በማላቀቅ ወደ ትርፋማነት እንዲሸጋገር ማድረጉንም አስረድተዋል። ነገር ግን አርሲ በስንዴና ገብስ ብቻ ሳይሆን በኢነርጂ ዘርፍም ለከባቢ ብቻ ሳይሆን ለድፍን ኢትዮጵያ ከፍተኛ አስተዋጽኦ ማድረግ የሚያስችል የንፋስ ኢነርጂ በጂኦተርማልም ሁለት የጀመርናቸውን ፕሮጀክቶች እና ወደፊት የምንጀምራቸውን ጨምሮ አርሲ በኃይል ዘርፍ ልክ እንደ ስንዴና ገብስ ተጨማሪ አቅም ፖቴንሻል ያለው ከባቢ መሆኑን ማየት ችለናል። ይህም በተቋማዊ የፕሮጀክት ግንባታ የገንዘብ በጀት ለታለመለት ዓላማ በመዋል አበረታች ውጤት እየተገኘ መሆኑን እንደሚያመላክትም አስረድተዋል። የኢትዮጵያ ሀገራዊ ለውጥ ህዳሴና ገናሌ ዳዋን በውሃ እንዲሁም አይሻና ሰላን የንፋስ ኃይል ማመንጫዎች ለምረቃ መብቃት መጀመር ብቻ ሳይሆን ፕሮጀክትንም በብቃት የማጠናቀቅ ልምድ እንዲጎለብትም አድርጓል ብለዋል። በዴንማርክ መንግስት የብድር ድጋፍ 145 ሚሊዮን ዩሮ ተገንብቶ የተጠናቀቀው የአሰላ ነፋስ ኃይል ማመንጫ ጣቢያም በ2 ዓመታት ውስጥ ዕዳውን መመለስ የሚችል አቅም እንዳለው አንስተዋል። ሁላችሁም እንደምታስታውሱት በለውጡ ማግስት በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10,000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። ኢትዮጵያ በብድር የምትወስደውን ገንዘብ ለታለመለት ዓላማ መዋል ካልተቻለም ለትውልድ ዕዳን ያሻግራል ያሉት ጠቅላይ ሚኒስትር አብይ አህመድ የአሰላ ነፋስ ኃይል ማመንጫ በ2 ዓመታት ዕዳውን የመክፈል አቅምም ለትውልድ ዕዳን ሳይሆን ምንዳን የማስተላለፍ ስኬት ነው ብለዋል። የዴንማርክ መንግስትም ለፕሮጀክቱ ያደረገውን የገንዘብ ድጋፍ የልማት ትብብር አጋርነት ውጤታማነት ማሳያ መሆኑን አስረድተዋል። በቀጣይም ኢትዮጵያ ብልጽግናን የሚሹ የልማት አጋሮችን የሚሰጡ የገንዘብ ድጋፍ ለታለመለት ዓላማ መዋሉን ክትትልና ድጋፍ ማድረግ እንደሚኖርባቸውም ጠቅሰዋል። በሃይድሮ ህዳሴን እና ገናሌ ዳዋን አስመርቀናል። በንፋስ አይሻንና ዛሬ የአሰላን ንፋስ አስመርቀናል። መጀመር ብቻ ሳይሆን መጨረስ የተለማመድንበት፣ መክሰር ብቻ ሳይሆን ማትረፍ የተለማመድንበት ስራ ነው። የአሰላ ነፋስ ኃይል ጣቢያ ግንባታም በአካባቢ የነበረው የመንገድ መሰረተ ልማት ክፍተትና የእናቶችን ድጋፍ ምላሽ በመስጠት ጭምር ከፍተኛ ጠቀሜታ እንደሚኖረው አንስተዋል። ፕሮጀክቱ 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታን ለመገንባት የምናደርገውን ጉዞ ያጠናክራል ብለዋል። ይህ የመንገድ መሰረተ ልማቱም የአካባቢውን አርሶ አደር ምርታቸውን ለግብርና ማቀነባበሪያ ፋብሪካ ለማዕከላዊ ገበያ በማቅረብ ተጠቃሚነታቸው እንደሚያሳድግም ገልጸዋል። የኢትዮጵያ ብልጽግና ጉዞ ለአፍታም የሚቆም አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የብልጽግና ጉዞ ለማደናቀፍ የሚሹ የውስጥና የውጭ ኃይሎች አይሳካላቸውም ብለዋል። የተጀመረው የኢትዮጵያ የብልጽግና ጉዞ እናስቀጥላለን፣ ከልማት ውጭ ያለ አካሄድ አዋጭ አይደለምም ብለዋል። ይህ ፕሮጀክት የዴንማርክ ኪንግደም ስጦታ ነው ቢባል ምንም የተጋነነ አይሆንም። ብድሩም እርዳታውም
የነበራቸው ክትትልም ምስጋና የሚገባው ስለሆነ በተበደርነው ልክ ፕሮጀክቶች አልቀው እዳቸውን መልሰው በዚህ ዘመን ትርፋማ መሆን ሲገባቸው እዳው እኛ ላይ ተጭኖ ገንዘቡ ግን አብዛኛው ሸሽቷል። ያ ልምምድ ሀገር ጎጂ ስለሆነ ከእንደዚህ ያለው የብድር የእርዳታ የፕሮጀክት አፈጻጸም መራቅ እንደ ሀገር በእጅጉ ያስፈልጋል። በርከት ያሉ ፕሮጀክቶች ጀምረናል። ሁሉም ስራዎቻችን ከሞላ ጎደል እያለቁ ይገኛሉ። በከፍተኛ ክትትል የጀመርናቸውን ስራዎች በማጠናቀቅ ለኢትዮጵያ ብልጽግና መሰረት መጣል እንቀጥላለን።